ኢራን መሪዎቿን ባጣች ጊዜ እንዴት ሳትንኮታኮት ጸንታ መቀጠል ቻለች? የአውሮፓውያኑን 1979 አብዮት ተከትሎ ወደ ስልጣን የመጣው የኢራን አመራር ከአራት አስርተ ዓመታት በኋላ እጅግ አስከፊ የሚባል ጊዜ እያሳለፈ ነው። ዩናይትድ ስቴትስ እና እስራኤል በጋራ በከፈቱት ጥቃት ጠቅላይ መሪው አያቶላ አሊ ሐሜኒና ሌሎች ከፍተኛ የጦር አዛዦቹ ተገድለዋል። ቁልፍ መሠረተ ልማቶች ወድመዋል። አሜሪካና እስራኤል የአገዛዝ ለውጥ እንደሚፈልጉ ከመግለጽ ባለፈ ኢራናውያን አስተዳደሩን እንዲያፈርሱ እየወተወቱ ነው። ባለሙያዎች ግን የኢራን አገዛዝ ዘላቂና በቀላሉ የማይወድቅ የኃይል መዋቅር ፈጥሯል ሲሉ ይሞግታሉ። ለመሆኑ ይህ ኢራን መንግስት እንዴት ነው የተቋቋመው? ከሌሎች የመካከለኛው ምስራቅ አገሮች የሚለየው እንዴት ነው? ውድ የቻናሌ ተከታታዮች በዚህ ቪዲዮ የኢራንን መንግስት አወቃቀርና ሚስጥራዊ የሆነውን አደረጃጀቱን በተመለከተ ጥልቅ ትንታኔ ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁኝ ቆዩ። ሲቆረጥ መልሶ የሚያቆጠቁጥ መዋቅር። የኢራንን ንጉሳዊ አገዛዝ ከተገለበጠ በኋላ እስላማዊ ሪፐብሊክ ችግሮችን የሚቋቋም የፖለቲካ ስርዓት ገንብቷል ሲሉ ባለሙያዎች ይናገራሉ። ይህም በጥብቅ ቁጥጥር ስር ያሉ ተቋማትን፣ ርዕዮተ ዓለማዊ አስተምሮዎችን፣ የልሂቃን አንድነትንና የተበታተነ ተቃዋሚን ያካተተ ነው። ስርዓቱ እንደ ሃይድራ ያለ መዋቅር ነው ያለው። ይህ እጽዋት እንደ ቅርንጫፍ አንድ ቅርንጫፉ ሲቆረጥ አንድ ቅርንጫፍ ተመልሶ ይበቅላል ይላሉ በቤልጅየም በሚገኘው የአውሮፓ ጂኦፖለቲካል ተቋም የመካከለኛው ምስራቅ ተመራማሪ የሆኑት ሴባስቲያን ቡሶይስ። የጠቅላይ መሪው የአሊ ሐሜኒ ልጅ ሞጅታባ ሐሜኒ አባታቸው ከተገደሉ ከሳምንት በኋላ ተተኪው ሆነው ለመንበሩ ተሰይመዋል። የአባታቸውን የጠንካራ አገዛዝ እንደሚቀጥሉ በሰፊው ይጠበቃል። ዘርፈ ብዙ አምባገነንነትን። ባለሙያዎች እንደሚሉት ከሆነ እንደ ቱኒዚያ፣ ግብፅ እና ሶሪያ ካሉ የቀጠናው ሀገራት በተለየ መልኩ ኢራን በርዕዮተ ዓለም በሚመራ የደህንነት መዋቅሯ ምክንያት የውጭ አደጋዎችን መቋቋም ችላለች። ኢራን በአንድ ሰው ላይ ካተኮረ አምባገነንነት ይልቅ ዘርፈ ብዙ አምባገነንነትን ትከተላለች። ይህም በፖለቲካዊ እስልምና ደጋፊዎችና በጠንካራ የኢራን ብሔርተኝነት ጥምረት መካከል ነው ሲሉ መቀመጫውን በቴህራን ያደረገው የፈረንሳይ የኢራን የምርምር ተቋም የቀድሞ ዳይሬክተር በርናንድ ሁርኬድ ተናግረዋል። ስልጣን በብዙ ማዕከላት ተከፋፍሏል። የሃይማኖት አባቶች፣ በጦር መሪዎችና በትላልቅ የኢኮኖሚ ክፍሎች ስርዓቱ ከአንድ አምባገነን መሪነት የወጣ በመሆኑ ለመጣል በጣም ከባድ ያደርገዋል። ስልጣን ካላቸው ሌሎች አካላት መካከል በሕግ ጉዳዮች ላይ ድምፅን በድምፅ የመሻር ስልጣን ያለውና ለምርጫ እጩዎችን ማቅረብ የሚችለው ምክር ቤትን ይጠቅሳል። ይህ ደግሞ የትኛውም ቡድን በመንግስት ላይ ከባድ ፈተና የመፍጠር ዕድሉን የበለጠ ይቀንሰዋል። ኢራን በስፋት እንደ አምባገነንነት የምትታይ ቢሆንም ኢራናውያን ፕሬዝዳንታቸውን ጨምሮ በአንዳንድ ምርጫዎች የመምረጥ ዕድል ይሰጣቸዋል። ሂደቱ ግን በጥብቅ ቁጥጥር የሚደረግበት ሲሆን እጩዎች ለእስላማዊ ሪፐብሊኩ ያላቸውን ቁርጠኝነት ጨምሮ በሌሎች መስፈርቶች ከአገሪቱ ምክር ቤት ተመርምረው የሚያልፉበት ነው። የአብዮታዊው ዘብ ሚና። ከተቋማት ጎን ለጎን የጸጥታ ኃይሎች ለአገዛዙ የተሟላ ቁመናን ይሰጣሉ። ከመደበኛው ጦር ጎን ለጎን የሚንቀሳቀሰው የእስላማዊ አብዮታዊ ዘብ ብዙውን ጊዜ የአገዛዙ የጀርባ አጥንት እንደሆነ ይቆጠራል ይላሉ ሃርኬድ። ከወታደራዊ ሚናው ባሻገር ሰፊ የንግድ ፍላጎቶችና ተጽዕኖ ያለው የፖለቲካና የኢኮኖሚ ኃይል ሆኗል። በበጎ ፈቃደኞች የተቋቋመው ባሲጅ የተባለ የሚሊሻ ቡድን አለው። የጸጥታ ኃይሉ አለመረጋጋቶች ሲከሰቱ አንድ ወደ መሆኑ ደጋግሞ ታሳይቷል። ቡሶይስ ይህንን ታማኝነት ከርዕዮተ ዓለም ጋር ያያይዙታል። ይህ በሺዎችና እንደ ሐማስና ሄዝቦላህ ባሉ ቡድኖች ውስጥ የምናገኘው የሰማዕትነት ባህል የስኬት አካል ተደርጎ ሊወሰድ ይችላል ብለዋል። የኢራን ምክትል የመከላከያ ሚኒስትር ሬዛ ታይላርኪንግ በቅርቡ ባደረጉት ቃለ ምልልስ እያንዳንዱ የአብዮታዊው ዘብ አዛዥ 3 ተተኪዎች አሉት።
በዩናይትድ ኒውክለር ኢራን የምርምር ኃላፊ የሆኑት ካሳራ አራቢ በበኩላቸው የኢራን ያልተማከለ መዋቅር የተቀረጸው በአውሮፓውያኑ 2003 የአሜሪካ ጥምር ጦር በፈጸመው ጥቃት ወቅት የኢራቅ ኃይሎች ከወደቁበት ትምህርት በመውሰድ ነው። ስርዓቱ ከተረፈ ጠባቂዎቹ የበለጠ ትልቅ ሚና ይኖራቸዋል ብለው ያምናሉ። የትብብር መረቦችና የልሂቃን ጥምረት። የኢራን ኢኮኖሚ ዋና ዋና ክፍሎች እንደ ቦኒያድስ ባሉ ከመንግስት ጋር በተያያዙ ድርጅቶች ቁጥጥር ስር ናቸው። ቦኒያድስ በኢኮኖሚው ውስጥ በሺዎች የሚቆጠሩ ኩባንያዎችን በባለቤትነት የያዘ ድርጅት ነው። እነዚህ ተቋማት ለስርዓቱ ታማኝ ለሆኑ ክልሎች የሥራ ዕድሎችንና ጨረታዎችን ይሰጣሉ። አብዮታዊ ዘብን ጨምሮ ከታም አልአንቢያ የተሰኘው ተቋም ይህንን የትብብር የንግድ ሥርዓት ያጠናክራሉ። የምዕራባውያን ማዕቀቦች የኢራንን ኢኮኖሚ ክፉኛ ቢጎዱም እነዚህ ጥምረቶች ልሂቃንን ለማገልገልና በሥርዓቱ ሕልውና ውስጥ ያላቸውን ድርሻ ለመጠበቅ ይረዳሉ ሲሉ ባለሙያዎች ይገምታሉ። እንደ ቡሶይስ ገለጻ ከሆነ ሥርዓቱ በጣም ጠንካራ ስለሆነ ምንም አይነት ክህደት አንመለከትም። ርዕዮተ ዓለምና የአብዮት ውርስ። ሃይማኖት ስልጣንን በመጠበቅ ረገድ ትልቅ ሚና ይጫወታል። አብዮቱ የመንግስትን የዓለም እይታን በመቅረጽ የሚታወቁ የሃይማኖት የፖለቲካና የትምህርት ተቋማትን መረብ ፈጥሯል። በጣም የቆየ በጣም ጠንካራ የርዕዮተ ዓለም የቢሮክራሲ የአስተዳደር መዋቅር ያለው በመሆኑ ስርዓቱን ጠንካራ ያደርገዋል ይላሉ ቡሶይስ። ርዕዮተ ዓለም እንደ እውነተኛ የአንድነት የሙያና የሥራ ምንጭ ሆኖ ያገለግላል ሲሉ ይከራከራሉ። የተከፋፈለው ተቃዋሚ። በታሪክ የኢራን ተቃዋሚዎች የተከፋፈሉ ናቸው። እነዚህም የተሐድሶ አራማጆችን፣ የግራ ዘመም ቡድኖችን፣ እንደ ኢራን ብሔራዊ ምክር ቤት ያሉ የዲያስፖራ እንቅስቃሴዎችንና የተለያዩ የጎሳ ድርጅቶችን ያካትታሉ። ይህ መከፋፈል ለረጅም ጊዜ የቆየ ነው ሲሉ በአውሮፓ የውጭ ግንኙነት ምክር ቤት ከፍተኛ የፖሊሲ ባልደረባ የሆኑት ኤሊ ጌራማሄን ይናገራሉ። ከአብዮቱ በኋላ የፖለቲካ ፓርቲዎችን ስለመፍጠር የሚደረገው ክርክር ወደ ጎን ተብሏል ይላሉ። ኢራን በ1980 ከኢራቅ ጋር ጦርነት ጀምራ ለ8 ዓመታት መዝለቁ አንደኛው ምክንያት መሆኑን ያነሳሉ። እነዚህ ቡድኖች በተለያዩ ጊዜያት በአገዛዙና በጠንካራ አንጃዎቹ ተገድለዋል፣ ተፈርዶባቸዋል ወይም ታስረዋል ብለዋል። ባለፉት ዓመታት እንደ 2009 የአረንጓዴ ንቅናቄና በ2022 የማህሳ አሚኒን ሞት ተከትሎ የተካሄዱት ሰልፎች በስርዓቱ ላይ ከፍተኛ ተቃውሞ ቀስቅሰዋል። እነዚያ ተቃዋሚዎች አመራር አልነበራቸውም፣ ከባድ የመንግስት ክንድም አርፎባቸዋል። ዘንድሮና ባለፈው ዓመት የተደረጉት የተቃውሞ ማዕበሎች ግን በሟቹ የሻህ መሪ ልጅ ያቀረቡትን ጥሪ ተከትሎ የተካሄደ ነው። ኢራን በክልሉ ውስጥ ካሉ እጅግ ዘመናዊ የክትትል ስርዓቶችን ትጠቀማለች። የኢንተርኔት መዘጋት፣ በሰው ሰራሽ አስተውሎት የሚታገዝ የነቃ ክትትልና የሳይበር ጥቃቶች በውጭ ሀገር ያሉ አንቂዎችን ኢላማ አድርገዋል። እየተሸረሸረ ያለው ተስፋ። ለዓመታት በርካታ ኢራናውያን በአፍጋኒስታንና በኢራቅ የነበረውን የአሜሪካ መራሹ ጣልቃ ገብነትን ውጤት ከተመለከቱ በኋላ የአገዛዝ ለውጥ እንዲኖር ያላቸው ፍላጎት መመናመኑን ጌራማሄህ ይገልጻሉ። የአረብ አብዮቶች መዘዝም ጥንቃቄውን የበለጠ እንዳጠናከረው አክለዋል። ይህ ስሌት ግን አሁን ተቀይሯል። ብዙ ኢራናውያን መንግስት ከሥራ ፈጠራ እስከ ንጹህ ውሃ ያሉ መሠረታዊ ፍላጎቶችን መስጠት እንደማይችል ከማሰባቸውም በላይ ተቃውሞን ለማፈን ጭካኔ የተሞላበት ኃይል መጠቀሙ እየጨመረ መጥቷል። በጥር ወር በአገሪቱ ከታዩት ትላልቅ ሰልፎች በኋላ በሺዎች የሚቆጠሩ ሰዎች የተገደሉበት አዲስ ተቃውሞ ይህንን ለውጥ አፋጥኖታል ሲሉ አክለዋል። ሁርኬድ በኢራናውያንና ለስርዓቱ ባላቸው አመለካከት መካከል የትውልድ ክፍተት እንዳለ ገልጸዋል። የተማሩትና በማህበራዊ ሚዲያ ዓለም አቀፍ ሁኔታዎችን የሚከታተሉት ወጣት ኢራናውያን አገዛዙ ሙስና የተሞላበት ጨቋኝና የማይገባቸው አድርገው ይመለከቱታል በማለት ይሞግታሉ።
ሁሉም አገዛዝ መጨረሻ አለው። ተንታኞች እንደሚሉት አምባገነን ስርዓቶች የሚወድቁት ሶስት ሁኔታዎች ሲጣመሩ ነው። እነሱም ህዝባዊ ንቅናቄ፣ የገዢው ልሂቃን መከፋፈልና የጸጥታ ኃይሎች መኮብለል ናቸው። ባለፉት ጊዜያት ኢራን በአብዛኛው የመጀመሪያውን አጋጥሟት የነበረ ቢሆንም ቀሪዎቹ ሁለቱ አለመኖራቸውን ባለሙያዎች ይገልጻሉ። ሁርኬድ የእስላማዊ ሪፐብሊክ ፍጻሜ የማይቀር ነው ብለው ቢያምኑም በቅርቡ ይሆናል በሚለው ላይ ግን ጥርጣሬ አላቸው። ሁሉም አገዛዝ መጨረሻ አለው። ዋናው ጥያቄ የጊዜው ቅደም ተከተል ጉዳይ ነው። የአያቶላ አሊ ሐሜኒ ሞት ለገዢው አገዛዝ ትልቅ ጉዳት እንደሆነ ይከራከራሉ። እንደሱ ያለ ሌላ ሰው አይኖርም። የሱ ተተኪ ሐሜኒ የነበረውን አይነት ስልጣን በፍጹም አይኖረውም። ቡሶይስ ግን በእስላማዊ ሪፐብሊክ ውድቀት እርግጠኛ እንዳልሆኑ ይናገራሉ። አገዛዙ ውጪ ወታደራዊ ጣልቃ ገብነት ከተሳካ የሚከተለው ነገር የከፋ ሊሆን እንደሚችል አስጠንቅቀዋል። ዶናልድ ትራምፕ ቀደም ሲል ለኒውዮርክ ታይምስ እንደተናገሩት የአሜሪካ የቀድሞ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን መያዟ ለኢራን ትልቅ ማሳያ እንደሚሆን ተናግረዋል። ቡሶይስ ግን ተቃራኒው ተፈጥሮ ልክ እንደ ሰሜን ኮሪያ ወይም ኩባ አደገኛ አገዛዝ ሊተካ ይችላል ብለዋል። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ እስቲ ቸር ያሰማን።